ሰላም እንዴት ናችሁ? እኔ ደሳለው ነኝ። ወቅቱ የኤግዚት ኤግዛም ስለሆነ ለኤግዚት ኤግዛም ያግዛችኋል ብዬ ያሰብኳቸውን ጥያቄዎች ከዚህ በፊት የተፈተኗቸውን የኤግዚት ኤግዛም ጥያቄዎች በየክፍል ከፋፍዬ በ6 ፓርት ይጀላችሁ መጥቻለሁ ማለት ነው። አሁን ለጊዜው ይጀላችሁ የመጣሁት ፓርት 1 ነው። ጥያቄዎችን እንሰራለን። ጥያቄ ካላችሁ ጥያቄዎችን ታነሳላችሁ። ጥያቄዎችን ተንተርሰን ደግሞ ኤክስፕላኔሽኖችን እንሰጣለን ማለት ነው። እናንተ የሚጠበቅባችሁ ፔጁን ሰብስክራይብ አድርጋችሁ ላይክ አድርጋችሁ ለብዙ ሰው እንዲደርስ ሼር ማድረጋችሁን እንዳትረሱ። እኛ ጥያቄዎችን እንሰራለን። አሁን ቀጥታ ወደ ጥያቄዎች እንሄድ። የመጀመሪያው ጥያቄ a 39 weeks multigravida woman come with a compliance of vaginal bleeding for the last 3 hours of duration. The bleeding is bright red and painless. Upon physical examination, there is no uterine contraction. Fetal heartbeat is 142 per minute. Ultrasound examination revealed that the placenta is implanted at the lower uterine segment. So, what is the most likely diagnosis of this case? ነው የሚለው ጥያቄ። ወደ ምርጫዎቹ ከመሄዳችን በፊት መልስ ከመመለሳችን በፊት ጥያቄውን በደንብ አድርገን መረዳት ይጠበቅብናል። ምክንያቱም ፈተና ነው እየተፈተንን ያለ ነው፣ መልስ ነው እየመለስን ያለ ነው። ሶ ጥያቄውን በደንብ ከተረዳን በኋላ ወደ አማራጮች እንሄዳለን ማለት ነው። ሶ ጥያቄውን በደንብ ስንረዳው ምንድነው? a 39 weeks multigravida woman 39ኛ ሳምንቷ ነው፣ መልቲግራቪዳ ነች። የመጣችበት ኮምፕላያንት vaginal bleeding ነው። vaginal bleeding ነው። ዱሬሽኑ 3 hours of duration. She comes with a compliance of vaginal bleedings for the last 3 hours. ምክንያቷ የመጣችበት ኮምፕላያንቷ ቺፍ ኮምፕላያንቷ vaginal bleeding ነው። ዱሬሽኑ 3 hours. then ወደ characteristics of bleeding ላይ ስንሄድ the bleeding is bright ይለናል። the bleeding is bright red and painless. አሁን more specific እየሆነ ይመጣል ማለት ነው። መጀመሪያ የመጣችው በvaginal bleeding ነው። bleeding type ምንድነው? characteristics ምንድነው ብለን ስንሄድ the bleeding is bright red and paleness ይለናል። and on physical examination there is no uterine contraction. uterine contraction የለም። fetal heartbeat 142 per minute ነው። ያ ማለት ኖርማል ሬንጅ ውስጥ ላይ ነው ያለው። ሌላ ኮንፊርማተሪ ሜካኒዝም ደግሞ አለን። ultrasound examination ነው። ultrasound revealed that the placenta is implanted at the lower uterine segment ነው። በቃ እነዚህ ነገሮች ወደ ዲያግኖሲሳችን እንሄድ ያደርጉናል። የመጀመሪያው 39 ሳምንት ነች። ያ ማለት 39 ሳምንት ላይ during pregnancy በብሊዲንግ መጣች ማለት ከ28 ዊክስ በኋላ ስለሆነ ኤፒኤች እንደሆነ ሰስፔክት እናደርጋለን። ሁለተኛው በቫጂናል ብሊዲንግ ነው የመጣችው፣ ምንም ጥያቄ የለውም፣ ኤፒኤች ነው። ሌላኛው የብሊዲንግ ካራክተሪስቲክሱን ደግሞ እየነገረን ነው። bright red and painless bleeding ነው እያለ ነው። አልትራሳውንድ ደግሞ ፕላሴንታው lower uterine segment ላይ ኢምፕላንት አድርጓል እያለ ነው። ሶ ይሄም ያመለክተን ምንድነው? bright red and painless bleeding and ultrasound confirmed that the placenta is implanted at the lower uterine segment እያለ ነው። ይሄ ሰጀስት የሚያደርገን ወይም ደግሞ ኮንፈርም የሚያደርግልን ምንድነው? ፕላሴንታ ፕሬቪያ እንደሆነ። ምክንያቱም ሌሎች አሁን እዚህ አማራጮች አሉን። አብራፕሽን አለ። ፕላሴንታል አብራፕሽን ብሊዲንግ ካራክተሪስቲክሱ ምንድነው? ዳርክ ሬድ ነው and it is painful. ዳርክ ሬድ ነው ምንድነው? ዳርክ ሬድ ነው፣ painful ነው። ስለዚህ ይሄኛው ደግሞ bright red and painless ነው እያለ ያለው ቲፒካል ካራክተሪስቲክስ ኦፍ ፕላሴንታ ፕሬቪያ ነው። ከዛ ውጭ አልትራሳውንድ ደግሞ lower uterine segment ላይ ኢምፕላንት አድርጓል እያለ ነው። ምንም ጥያቄ የለንም፣ ፕላሴንታ ፕሬቪያ ነው ማለት ነው። ሶ መልሳችን ሊሆን የሚችለው ፕላሴንታ ፕሬቪያ ነው። ጥሩ፣ ወደ ቀጣዩ ጥያቄ እንሂድ። ሁለተኛው ጥያቄ ምን ይላል? A 34 years old premiparous woman who gave birth at the nearby health center 5 weeks back presented with a complaint of pain in the calf muscle of 3 days duration ነው የሚለው። She has associated leg edema which rises under the skin and upon examination there was asymmetric leg edema with a positive Homan sign. What is the most likely diagnosis? አሁንም ወደ መልሶቻችን ከመሄዳችን በፊት ጥያቄውን በደንብ ብሬክ ዳውን አድርገን እንየው። 34 አመቷ ነው። ፕሪሚፓረስ ነች። የመጀመሪያ ነው የወለደችው። ሶ የወለደችው መቼ ነው? ከ5 ሳምንት በፊት 5 weeks back ነው የወለደችው።
and የመጣችበት ኮምፕላያንት ምንድነው calf muscle pain ነው የጀመራት 3 days duration 3 days back ነው የጀመራት በካፍ መስል ፔን ነው የመጣችው ሶ ይሄም ያመለክተን አለ አሁን ኢንዲኬቲቭ እየሆነ ነው ካፍ መስል ፔን አላት የወለደ ምንድነው ዱሬሽኑስ ከ3 ቀን በፊት ነው የወለደችው ከ5 ሳምንት በፊት ነው ስለዚህ ፖስትፓርተም ላይ ያሉ ኮምፕሊኬሽኖችን ማሰብ አስፈላጊ ነው ስለዚህ ወደ ፖስትፓርተም ኮምፕሊኬሽኖች ስንሄድ ብዙ ፖስትፓርተም ኮምፕሊኬሽኖች አሉ ነገር ግን የሷ ሴናሪዮ የሚነግረን አለ አንደኛ ምንድነው ካፍ መስል ፔን አላት ነው የሚለው ሁለተኛው ደግሞ she has associated leg edema which rises under the skin leg edema አላት on examination examine ስናደርጋት asymmetric leg edema አለ with a positive Homan sign አሁን Homan sign suggest የሚያደርገን ኮንፊርማተሪ አይደለም Homan sign nowadays Homan sign ኮንፊርማተሪ አይደለም ነገር ግን it is a suggestive of deep venous thrombosis Homan sign suggestive ነው ለምን ለዲፕ ቬነስ ትሮምቦሲስ ማለት ነው ሶ ካፍ መስል ፔን አላት አንድ ሁለተኛ ደግሞ ሌግ እደማ አለ ሶስተኛው ደግሞ ምንድነው Homan sign ፖዚቲቭ ነች ለሆማን ሳይን ፖዚቲቭ ነች ማለት is suggestive of deep venous thrombosis ማለት ነው ስለዚህ ሌሎች አማራጮችን እንኳን ሳናይ ቀጥታ ዲያግኖሲሳችን የሚሆነው ምንድነው DVT ይሆናል ማለት ነው ሶ በዚህ መልክ መልሱን መመለስ ትችላላችሁ DVT ነው ማለት ነው ቀጣዩ ጥያቄ A 34 years old gravida for parasary woman come to antenatal care clinic for visit. She has a history of 2 consecutive stillbirths before this pregnancy. And a laboratory investigation indicated that her blood type is B negative and her husband is B positive. Indirect Cumbus test is positive. What is the most likely diagnosis? አሁንም ወደ ምርጫዎቹ ከመሄዳችን በፊት ጥያቄውን ብሬክዳውን እናድርግና እንየው 34 አመቷ ነው እርግዝናዋ 4 ነው ፓሪቲዋ 3 ነው ለክሊኒክ ለአንቲናታል ክሊኒክ ቪዚት ነው የመጣችው አንድ ለኤንሲ ቪዚት ነው የመጣችው and ሂስትሪዋ ሲወሰድ 2 ጊዜ ስቲል በርዝ አላት ከዚህ እርግዝና በፊት 2 ጊዜ ተከታታይ የሆነ 2 ጊዜ ስቲል በርዝ አላት ላብራቶሪ ኢንቨስቲጌት ስናደርግ ደግሞ የሷ ብለድ ታይፕ ምንድነው ቢ ኔጋቲቭ ነው ቢ ኔጋቲቭ ነው ማለት አርኤች ኔጋቲቭ ነች ማለት ነው የትኛውም ብለድ ታይፕ ዊዝ ኔጋቲቭ አርኤች ኔጋቲቭ ነች ኤ ኔጋቲቭ ሊሆን ይችላል ቢ ኔጋቲቭ ሊሆን ይችላል ኤ ቢ ኔጋቲቭ ሊሆን ይችላል ኦ ኔጋቲቭ ሊሆን ይችላል ስለዚህ የትኛውም ኔጋቲቭ ከሆነ አርኤች ኔጋቲቭ ነች ማለት ነው ባሏ ደግሞ ቢ ፖዚቲቭ ነው ያ ማለት የባሏ ብለድ ታይፕ ፖዚቲቭ ነው የሷ ብለድ ታይፕ ኔጋቲቭ ነው ስለዚህ በባሏ ብለድ ታይፕ ፖዚቲቭ እና በሷ ኔጋቲቭ መካከል የሚፈጠረው ልጅ ምንድነው ቢ ፖዚቲቭ ምንድነው ፖዚቲቭ የመሆን አርኤች ፖዚቲቭ የመሆን ቻንሱ ሰፊ ነው ማለት ነው ለምሳሌ የሱ ቢ ፖዚቲቭ ዶሚናንት ቢሆን 100% ህፃኑ ምንድነው የሚሆነው ፖዚቲቭ ነው አርኤች ፖዚቲቭ ነው የሚሆነው ነገር ግን የሱ ብለድ ታይፕ ማለት ቢ ፖዚቲቭ ሪሰሲቭ ቢሆን 50% ህፃኑ ፖዚቲቭ የመሆን ቻንስ አለው ማለት ነው ስለዚህ ምንድነው ህፃኑ ፖዚቲቭ የመሆን ቻንስ አለው ህፃኑ ፖዚቲቭ ሆነ ማለት ደግሞ እናትየዋ ኔጋቲቭ ስለሆነች በአርኤች ፖዚቲቭ ፊተስ እና በአርኤች ኔጋቲቭ ማዘር መካከል ምንድነው ኢንኮምፓቲቢሊቲ ይፈጠራል ማለት ነው ኤኒ ታይፕስ ኦፍ ብሊዲንግ በሚኖርበት ጊዜ ከህፃኑ ወደ እናትየዋ ኤኒ ታይፕስ ኦፍ ኮሚኒኬሽን ብለድ ኮሚኒኬሽን በሚኖርበት ጊዜ even a single drop of blood ሊሆን ይችላል በዚህ ኮሚኒኬሽን በሚኖርበት ጊዜ ምንድነው incompatibility happen ያደርጋል ማለት ነው እዚህም ጋር happen ያደረገው ምንድነው indirect Cumbus test ተሰራ indirect Cumbus test ሲሰራ ፖዚቲቭ ነው indirect Cumbus test ተሰርቶ ፖዚቲቭ ሆነ ማለት ሴንሲታይዝድ ሆናለች ማለት ነው already sensitized ነች ይችናት ሴንሲታይዝድ ሆናለች ሶ ዲያግኖሲሳችን ምንድነው አርኤች ያለው ኢሙናይዜሽን ይሆናል ማለት ነው ምንም የሚያሻማ ነገር የለው ሶ ስለ አርኤች ኔጋቲቭ የሚያወራ ነገር ነው እኔ አጠር አድርጌ ነው ለማብራራት የሞከርኩት ሞር ዲቴል ደግሞ ስለ አርኤች ኔጋቲቭ ሳይንሱን ከፈለጋችሁት ፓወርፖይንት አዘጋጅቼ ቪዲዮዎችን እሰራላችኋለሁ ማለት ነው ለዚህኛው ሴናሪዮ ግን መልሱ ሊሆን የሚችለው አርኤች ያለው ኢሙናይዜሽን ነው ማለት ነው ጉድ ወደ ቀጣዩ ጥያቄ እንሂድ
ቀጣዩ ጥያቄ የሚያወራው ምንድነው? A 27 years old married woman come to health facility for family planning service 27 ዓመቷ ነው አግብታለች ስለዚህ ለፋሚሊ ፕላኒንግ ነው የመጣችው አሁን እሷ ፍላጎቷ ፋሚሊ ፕላኒንግ ሰርቪስ ነው ፈልጋ የመጣችው 1 month back she had first trimester abortion and MVA was performed ከአንድ ወር በፊት ምንድነው አቦርሽን ነበራት ፈርስት ትራይምስተር አቦርሽን ነበራት MVA ተሰርቶላት ነበር ማኑዋል ቫክዩም አስፓይሬሽን ተሰርቶላት ነበር her menstrual bleeding has returned ምንድነው ሜንሰሷ ምንድነው ተመልሷል ኦልሬዲ ኮንፈርም አድርጋለች ሜንሰሷ ተመልሷል she has no history of hypertension and gestational diabetes የሃይፐርቴንሽንም ሆነ የገስቴሽናል ዲያቤቲስ ሂስትሪ የላትም and the midwife counseled her on different family planning method and finally she chose calendar based method no ምንድነው midwife counsel ካደረገቻት በኋላ እሷ ዲሳይድ ያደረገችው calendar method ለመጠቀም ነው what criterion made the woman eligible for this method so calendar method ለመጠቀም ምንድነው ክራይቴሪያዎቹ ወደ ክራይቴሪያዎቹ calendar method ለመጠቀም ምን ማሟላት አለባት ነው አንድ ናት so ስለዚህ ነው የተጠየቀነው አማራጮች አሉን አማራጮችን ስናይ harmonous returned after abortion ይላል she has no history of gestational diabetes ይላል she had spontaneous abortion a month ago ይላል she has no history of hypertension history of gestational diabetes አለመኖሩ history of hypertension አለመኖሩ ከዚህ በፊት አቦርሽን መኖሩ ምንም ክራይቴሪያ ሊሆን አይችልም ከክራይቴሪያዎች ውጭ ነው ነገር ግን ካሌንደር ሜተድ ለመጠቀም አንደኛ ሜንሰሷ ሬጉላር መሆን አለበት ሁለተኛ ደግሞ ምንድነው አትሊስት ለ3 ወር ሬጉላር መሆን መቻል አለበት ሜንሰሷ ካሌንደር ሜተድ ካንዲዴት ለመሆን ሜንሰሷ ሬጉላርሊ አትሊስት ለ3 ኮንሲኩቲቭ ሳይክል ሬጉላርሊ መምጣት መቻል አለበት ስለዚህ ሜንሰሷ መመለስ መቻል አለበት ማለት ነው ለዚህ እናት ሜንሰሷ መመለስ መቻል አለበት መልሱ ሊሆን የሚችለው ኤ ላይ የተቀመጠው her menses returned after abortion የሚለው ይሆናል ማለት ነው በጣም ጥሩ እንቀጥል እኛው ጥያቄ የሚያወራውን እንየው a 25 years old multiparous woman was presented with a complaint of vaginal bleeding on the second day of spontaneous delivery in health center ነው የመጣችው በቫጂናል ብሊዲንግ ነው መቼ ከወለደች ከሁለት ቀን በኋላ ነው በቫጂናል ብሊዲንግ የመጣችው her temperature was 37 degrees centigrade pulse rate was 120 minute and blood pressure was 80 by 50 millimeter mercury the uterus is palpable between umbilicus and symphysis pubis and it is soft and not well contracted there is a slight vaginal bleeding but not offensive vaginal discharge what is the most likely diagnosis of this case ነው ከወለደች ከሁለት ቀን በኋላ በቫጂናል ብሊዲንግ ነው የመጣችው ፖስትፓርተም ፔሪየድ ላይ በቫጂናል ብሊዲንግ መጣች ቴምፕሬቸሯ 37 ዲግሪ ሴንቲግሬድ ነው ኖርማል ሬንጅ ውስጥ ላይ ነው ያለው ፐልስ ሬቷ 120 ነው ፐልስ ሬቷ ጨምሯል 120 ማለት is ኖርማል ጨምሯል 120 ቢት ፐር ሚኒት ማለት ጨምሯል አብኖርማል ሬንጅ ውስጥ ላይ ነው ያለው ሁለተኛው ደግሞ ብለድ ፕሬሸሯ 80 በ50 ነው ኦልሬዲ ችናት ሃይፖ ውስጥ ላይ ሾክ ውስጥ ላይ ያለች ፔሸንት ነች ሃይፖ ውስጥ ላይ ነው ያለችው uterus is palpable between the umbilicus and symphysis pubis and it is soft and not well contracted uterus postpartum period ላይ well contracted መሆን መቻል አለበት firm and well contracted መሆን መቻል አለበት ይሄ ግን soft ነው not well contracted ነው and there is a slight vaginal bleeding but not offensive vaginal discharge bleeding አላት slight የሆነ vaginal bleeding አለ ነገር ግን ምንድነው offensive የሆነ አይደለም መጥፎ ምንለው ሽታ አይደለም ያለው ስለዚህ ኪችናት ፖስትፓርተም ፔሪየድ ላይ ሰከንድ ፖስትፓርተም ፔሪየድ ላይ ነው የመጣችው በቫጂናል ብሊዲንግ ነው የመጣችው ምንድነው
ሃይፖቴንሲቭ ነች and then ቫይታል ሳይኗ ምንድነው ቫይታል ሳይኗን ስናይ ፐልስ ሬቷ 120 ነው 120 ነው አብኖርማል ሬንጅ ውስጥ ነው ይሄ ካራክተሪስቲክስ ምንድነው ሰጀስት የሚያደርገን ሺ ዲቨሎፕስ ፒፒኤች ዲቨሎፕ አድርጋለች ምክንያቱም ሰጀስት የሚያደርጉ ነገሮች አሉ በቫጂናል ብሊዲንግ ነው የመጣችው ሃይፖ ነች ፐልስ ሬቷ 120 ነው and soft and then not well contracted uterus ነው ያለው ስለዚህ ምንም የሚያሻማን ነገር የለም ፖስትፓርተም ሄሞሬጅ ሰከንዳሪ ፖስትፓርተም ሄሞሬጅ ነው ሶ አማራጫችን ላይ ፖስትፓርተም ሄሞሬጅ የሚላለ ሲ ላይ የተቀመጠው መልሱ ይሆናል ማለት ነው let's move to the next question a 41 years old gravida 2 woman was admitted with a diagnosis of active first stage of labor abdominal examination shows contraction is 3 contraction per 10 minutes and which lasts 45 seconds the fetal heartbeat is 142 per minute cephalic presentation and on vaginal examination the pelvis is adequate cervix is 2 cm dilated and gestation is -2 after 8 hours of contraction the contraction is 3 contraction per 10 minutes and which lasts 30 seconds the fetal heartbeat is 144 per minute and the cervix is 3 cm dilated what is the most likely diagnosis for this case ነው የሚለው አሁንም ወደ መልሶቻችን ከመሄዳችን በፊት ጥያቄዎችን በደንብ ብሬክ ዳውን አድርገን እንያቸው የመጀመሪያው ምንድነው አድሚት የተደረገችው አክቲቭ ፈርስት ስቴጅ ኦፍ ሌበር ነው የሚለው ነገር ግን አፎን ፊዚካል ኤግዛሚኔሽን ሰርቬክሱ ምንድነው 2 ሴንቲሜትር ነው የሚለው እንግዲህ ትንሽ ጥያቄው ብዙ የሚያደርግ ነገር ነው በአክቲቭ ፈርስት ስቴጅ ኦፍ ሌበር ሳይሆን አድሚት የተደረገችው በላተንት ፈርስት ስቴጅ ኦፍ ሌበር ነው መባል ያለበት እዚህ የኤዲቲንግ ስህተት ሳይኖርበት አይቀርም አክቲቭ ፈርስት ስቴጅ ኦፍ ሌበር ሳይሆን ላተንት ፈርስት ስቴጅ ኦፍ ሌበር ላይ ነው አድሚት የተደረገችው ምክንያቱም ፊዚካል ኤግዛሚኔሽን አድርግ ሰርቪክስ 2 ሴንቲሜትር ነው የሚለው 2 ሴንቲሜትር ደግሞ ላተንት ፌዝ ነው አክቲቭ ፈርስት ስቴጅ ኦፍ ሌበር ሳይሆን ላተንት ፈርስት ስቴጅ ኦፍ ሌበር ነው የሚሆነው ይሄኛው አክቲቭ ፈርስት ስቴጅ ኦፍ ሌበር የሚለው በላተንት ፈርስት ስቴጅ ኦፍ ሌበር እንቀይረው ችግር የለው አብዶሚናል ኤግዛሚኔሽን የሚያሳየን 3 ኮንትራክሽን አለ በ10 ሚኒት ውስጥ 3 ኮንትራክሽን እየመጣ ነው ኮንትራክሽኑ መጥቶ የሚቆየው 45 ሰከንድ ነው ስለዚህ ስትሮንግ ትራይን ኮንትራክሽን አላት ምንድነው አዱኬት ትራይን ኮንትራክሽን አላት ስትሮንግ ትራይን ኮንትራክሽን አላት ማለት ነው እና አዱኬት የምንለው በ10 ሚኒት ውስጥ ከ3 እስከ 5 ኮንትራክሽን ከመጣ አዱኬት ነው እንላለን የዚህ ደግሞ 3 ኮንትራክሽን ነው ሶ አዱኬት ነው መጥቶ የሚቆየው 45 ሰከንድ ስለሆነ ስትሮንግ ኮንትራክሽን አላት ማለት ነው ፌታል ሄርትቢቱ 142 ነው ቤዝ ላይን ውስጥ ላይ ነው ያለው ፕሬዘንቴሽኑ ሴፋሊክ ፕሬዘንቴሽን ነው ኖርማል ፕሬዘንቴሽን ነው ቫጂናል ኤግዛማይን ስናደርግ ሰርቬክሱ ስንት ነው 2 ሴንቲሜትር ነው and ስቴሽኑ -2 ነው ከ8 ሰዓት በኋላ ኢቫሉዌት ስናደርግ ኮንትራክሽኑ ዘው 3 ኮንትራክሽን ነው ያለው የሚቆየው 30 ሰከንድ ነው ያ ማለት የመጀመሪያው 45 ነበር ስትሮንግ ነበረ ሁለተኛው 30 ሰከንድ ወደ ሞዴሬት ገባ ማለት ነው ፌታል ሄርትቢቱ 144 ነው አሁን ኖርማል ሬንጅ ውስጥ ነው ሰርቬክስ 3 ሴንቲሜትር ነው ዳይሌት ያደረገው አሁን ዲፈረንሱን እንይ ከ8 ሰዓት በፊት ኢቫሉዌት ስናደርጋት ሰርቬክስ 2 ሴንቲሜትር ነበር አፍተር 8 hour ኢቫሉዌት ስናደርግ ደግሞ ሰርቬክስ 3 ሴንቲሜትር ነው ዲፈረንሱ የ1 ሴንቲሜትር ብቻ ነው የ1 ሴንቲሜትር ልዩነት ነው ያለው ስለዚህ ዲያግኖሲሳችን ምንድነው what is the most likely diagnosis of this case ነው የሚለው ሶ ዲያግኖሲሳችን ሊሆን የሚችለው አንድናት ክሊኒካሊ 8 ሰዓት ላተንት ፈርስት ስቴጅ ላይ ከቆየች ክሊኒካሊ ዲያግኖስ የምናደርገው ምንድነው ፈርስት ስቴጁ ምንድነው ላተንት ፈርስት ስቴጁ ፕሮሎንግ አድርጓል ነው ማለት ነው ሶ ዲያግኖሲሳችን ሊሆን የሚችለው ፕሮሎንግድ ላተንት ፈርስት ስቴጅ ኦፍ ሌበር ይሆናል ማለት ነው ሌሎች ምርጫ ውስጥ ላይ አይገቡም ስለዚህ መልሳችን ኤ ላይ የተቀመጠው አንሰር ይሆናል ማለት ነው ወደ ቀጣይ ጥያቄ እንሂድ ኤኛው ሴናሪዮ ደግሞ a 37 years old pregnant known HIV positive woman is being counseled about postpartum contraception after which decided to undergo bilateral tubal ligation following her delivery
the provider further stressed on irreversible of the procedure. What is the reason behind the provider worried about irreversibility? ምንድነው ሴናሪዮውን ስናየው የ37 ዓመት እናት ኤችአይቪ ናውን ፖዚቲቭ የሆነች እናት ነች የመጣችው ፐርፐዙ የመጣችበት ደግሞ ፖስትፓርተም ኮንትራሴፕሽን ለመውሰድ ነው ሶ የዲሳይድ ያደረገችው ባይላተራል ቱባል ሊጌሽን ነው ባይላተራል ቱባል ሊጌሽን ማለት ደግሞ አንዱ ፐርማነንት ሜተድ ነው ቫዘክቶሚ እና ባይላተራል ቱባል ሊጌሽን ፐርማነንት ሜተዶች ናቸው ዋንስ ዲሳይድ ካደረጉ ከዛ በኋላ ምንድነው ልጅ ለመውለድ ይቸገራሉ ምክንያቱም ፐርማነንት ሜተዶች ናቸው ሪቨርሲብል አይደሉም ኢሪቨርሲብል ፋሚሊ ፕላኒንግ ሜተዶች ከምንላቸው ውስጥ ላይ ባይላተራል ቱባል ሊጌሽን እና ቫዘክቶሚ ነው ሶ ዲሳይድ አድርጋለች ባይላተራል ቱባል ሊጌሽን እንዲሰራላት ዲሳይድ አድርጋለች ባለሙያው ግን ወሪድ ሆኗል ወሪድ የሆነበት ስለ ኢሪቨርሲቢሊቲ ነው ሶ አማራጮቹ ምን ይላሉ አንደኛው ወሪድ የሆነበት ምክንያት ምንድነው እያለ ነው ሶ የመጀመሪያው አማራጭ ላይ ተቀመጠው to tell her interval BTL is preferred than postpartum BTL እዚህ አይደለም ወሪድ ሆነው እዚህ አይደለም ስለ ኢሪቨርሲቢሊቲ ነው ወሪድ ሆነው so to make sure that she has no future plan to have a child የሚለው ቤስት አማራጭ ሆናል ምክንያቱም ምንድነው ኢሪቨርሲቢሊቲውን ሊያወራት ነው የፈለገው so ይህንን ፋሚሊ ፕላኒንግ ባይላተራል ቱባል ሊጌሽን ከተጠቀመች በኋላ ይችናት አታረግዝም ስለዚህ ከዚህ በኋላ ልጅ አይኖርሽም የሚል ወሪ ነው ሊኖረው የሚችለው ሶ ምርጫው ምንድነው መልሱ ሊሆን የሚችለው ዲላይ የተቀመጠው ስለ ፊውቸር ቻይልድ ፕላን አለመኖሩን የሚያወራው ምርጫ ይሆናል ማለት ነው እሺ ወደ ኔክስት ጥያቄ ስንሄድ አሁንም ኬዝ ቤዝድ ሴናሪዮ ነው a 35 years old multigravida woman with a gestational age of 38 weeks presented with a compliance of pushing down pain of 14 hours duration. Upon physical examination, the physical examination revealed that she has a contraction of 4 per 10 minutes, which lasts 45 seconds. Fetal heartbeat is 138 per minute. Estimation fetal weight is 3.2 kilogram, and the cervix is fully dilated and the gestation is 0. After 1 hour of waiting, the contraction becomes 3 contraction per 10 minutes and which lasts 45 seconds. The fetal heartbeat is 108 and the gestation is +2. What is the most likely diagnosis for this woman ነው የሚለው ስለዚህ ወደ ምርጫው ከመሄዳችን በፊት ጥያቄውን ምንድነው ኬዝ ሴናሪዮን በደንብ ብሬክ ዳውን እናርግና ነው a 35 years old multigravida woman with gestational age of 38 weeks of gestation presented with a compliance of pushing down pain of 14 hours duration ነው የሚለው 38ኛው ሳምንት ላይ የመጣችበት ኮምፕላያንት pushing down pain ነው ስለዚህ ምጥ ይዟት መጣች ዱሬሽኑ 14 hours ነው ፊዚካሊ ኤግዛማይን ስናደርግ 4 ኮንትራክሽን አላት በ10 ሚኒት ውስጥ የሚመጣ 4 ኮንትራክሽን አለ እያንዳንዱ ኮንትራክሽን መጥቶ 45 ሰከንድ ይቆያል fetal heartbeat 138 ነው ቤዝላይን ውስጥ ላይ ያለው ምንም የሚያወዛግበን ነገር የለም ኖርማል ሬንጅ ውስጥ ነው fetal weight-ን ስናይ 3.2 ኪሎ ግራም ነው ይሄም ኖርማል ሬንጅ ውስጥ ላይ ነው ያለው cervix-ን ኢቫሉዌት ስናደርግ fully dilated ነው ያ ማለት ይችናት ፈርስት ስቴጅን ጨርሳ ሰከንድ ስቴጅ ላይ ነው ያለችው ስቴሽኑ 0 ነው ከአንድ ሰዓት በኋላ ኢቫሉዌት ስናደርጋት ኮንትራክሽኑ 3 ኮንትራክሽን ነው per 10 ሚኒት የሚመጣው እያንዳንዱ ኮንትራክሽን 145 ሰከንድ ይቆያል fetal heartbeat ቤዝላይን ውስጥ ነው ስቴሽኑ +2 ነው ፕሮግረስ አለው ከስቴሽን 0 ወደ +2 ሄዷል ነገር ግን ሰከንድ ስቴጅ ላይ 1 hour ነው የቆየችው መልቲግራቪዳ ማዘር ነች አሁን ፖይንት ማድረግ ያለባችሁ ምንድነው መልቲግራቪዳ ማዘር 1 hour ሰከንድ ስቴጅ ላይ ቆይታለች ስለዚህ ፕሮሎንግድ ሰከንድ ስቴጅ ስለዛ ነው ያወራ ያለው ሶ ፕሮሎንግድ ሰከንድ ስቴጅን ምንድነው በመልቲግራቪዳ እና በፕሪሚግራቪዳ እንከፋፍለዋለን ዊዝ አነስቴዥያ እና ዊዛውት አነስቴዥያ እንከፋፍለዋለን ዊዝ ምንድነው መልቲግራቪዳ ዊዛውት አነስቴዥያ 1 ሰዓት እና ከዛ በላይ ከቆየች ፕሮሎንግድ ሰከንድ ስቴጅ አጋጥሟታል ማለት ነው ፕሪሚግራቪዳ ሆና 2 hours እና ከዛ በላይ ከቆየች አሁንም ፕሮሎንግድ ሰከንድ ስቴጅ ዴቨሎፕ አድርጋለች ማለት ነው
without anesthesia without anesthesia ነው የነገርኳችሁ with anesthesia ደግሞ አንድ hour መጨመር ለመልቲ ግራቪዳ without anesthesia 1 hour ነው prolonged second stage ለማለት with anesthesia ደግሞ 2 hour ይሆናል ማለት ነው ለፕሪሚ ግራቪዳ ደግሞ without anesthesia 2 hour ነው with anesthesia ደግሞ 3 hour ይሆናል ስለዚህ ኪችናት መልቲ ግራቪዳ ነች 1 ሰዓትና ከዛ በላይ ቆይታለች second stage ላይ so prolonged second stage ነው ማለት ነው ዲያግኖሲሳችን አሁን አማራጭ ውስጥ ላይ ስናየው ሲ አማራጭ ላይ ተቀመጠው prolonged second stage of labor የሚለው መልስ ይሆናል ማለት ነው good ወደ next ጥያቄ እንሂድ ቀጣዩ ጥያቄም ኬስ ቤዝድ ሴናሪዮ ነው እሺ ጥያቄውን እንየው A 38 weeks of gravidated woman come to health center with a complaint of pushing down pain for the last 16 hours. On examination, she looks exhausted. She has tender abdomen, cephalic presentation, palpable small depression at the levels of umbilicus and the fetal heartbeat is 90 per minute. The vagina is hot and dry. The cervix is fully dilated. Station is -1 and the presentation is face with mento-posterior position. What is the most appropriate next step in the management of this woman ነው የሚለው አሁንም ወደ መልሶቻችን ከመሄዳችን በፊት ጥያቄውን ኮንሰፕቱን በደንብ እንረዳው 38 ሳምንት ላይ ግራቪዳቱ ማዘር ነች የመጣችው ኮምፕላያንቷ ፑሺንግ ዳውን ፔን ነው ዱሬሽኑ 16 አወር የመጣችበት ምጥ ይዟት ነው የቆየችው 16 ሰዓት ነው ምጥ ላይ 16 ሰዓት ነው የቆየችው ኤግዛማይን በመናደርግበት ጊዜ ምንድነው ኤግዞስትድ ነች and tender abdominal ደክማ ነው የመጣችው አብዶሚኗ upon palpation tender ነው cephalic presentation ነው ፕሬዘንቴሽኑ ኖርማል ነገር ግን ፓልፔት በመናደርግበት ጊዜ በአምብላይከስ ምንድነው አምብላይከስ ላይ ስሞል ዲፕሬሽን አለ ማለት ነው ስሞል ዲፕሬሽን የሚያመለክተው ምንድነው ቲዩመር አብዶመን የስሪ ቲዩመር አብዶመን የምንለው አለና ቲዩመር አብዶመን እያመለከተ ነው አምብላይከስ ላይ ዲፕሬሽን አለ ማለት ቲዩመር አብዶመን እያሳየን ነው ፌታል ሄርትቢቱ 90 ነው 90 ማለት ከቤዝ ላይኑ ውጭ ነው ማለት አብኖርማል ነው ብራዲ ሆኗል ፊተሱ ኦልሞስት እየታፈነ ነው ከኖርማል ሬንጅ ውስጥ ውጭ ላይ ነው ያለው fetal heartbeat vaginal hot and dry ነው cervix is fully dilated and the station is -1 ምንድነው hot and dry cervix እነዚህ የሚያመለክቱት that a typical sign of obstructed labor ይችናት obstructed labor develop አድርጋለች አንደኛ ለ16 ሰዓት አመጣ ነው የመጣችው exhausted ነች tumor abdomen አላት vagina hot and dry ነው እነዚህ በሙሉ ካራክተሪስቲክሶች የሚያመለክቱት ምንድነው obstructed labor ነው they are a typical sign of obstructed labor ስለዚህ obstructed labor ዲቨሎፕ ያደረገችን እናት ማኔጅመንቱ ምንድነው ነው የመጀመሪያው apply forceps for delivery ጭራሽ የማይደረግ ነገር forceps apply እናደርግም vacuum apply እናደርግም ቢላይ ያለው ምርጫ apply vacuum for delivery ነው የሚለው እነዚህም አይሆንም ኢንስትሩሜንታል ዴሊቨሪ ኦብስትራክትድ ሌበር ላይ ኢንስትሩሜንታል ዴሊቨሪ ጨርሶ አንጠቀም ሲላይ ያለው ምርጫ ምንድነው ዌት ፎር ስፖንታኒየስ ሌበር ነው የሚለው ምንም ስፖንታኒየስሊ ዌት ለማድረግ ኮንዲሽኖች የለም ኦብስትራክትድ ሌበር ነው ዋንስ ኦብስትራክትድ ሌበር ዲቨሎፕ ካደረገች ምንም ስፖንታኒየስሊ እንድትወልድ ምን ጠብቅበት አማራጭ አለ ሌላኛው ደግሞ የመጨረሻው ምርጫ ፕሪፐር ፎር ሲዘሪያን ዴሊቨሪ ነው የሚለው ምርጫችን ሊሆን የሚችለው ይሄ ነው ኦብስትራክትድ ሌበር ዋንስ ዲቨሎፕ ካደረገችና ኦብስትራክትድ ሌበርን ኮንፍርም ካደረግን ሩት ኦፍ ዴሊቨሪያችን ሊሆን የሚችለው ሲዘሪያን ሴክሽን ነው always ሲዘሪያን ሴክሽን obstructed labor always ሲዘሪያን ሴክሽን there is no room for vaginal delivery in case of obstructed labor so የዚህ ሴናሪዮ መልሱ ሊሆን የሚችለው ሲዘሪያን ዴሊቨሪ ነው ማለት ነው ወደ ቀጣይ ጥያቄ እንሂድ a 38 years old woman with 5 children come to clinic for a medical checkup. She has no any complaint but lives with fear in her home since her husband sometimes forces her to have sex without her interest. What is the most initial action of the midwife for this woman?
ያው እንግዲህ ሌጋል ኬዝ ነው ያለ ፍላጎቷ ወሲብ እንድታደርግ እያስገደዳት ነው ባለቤቷ ይሄን ሴናሪዮ ይዛ ነው የመጣችው ሶ አዝ ኤ ሚድዋይፍ የናንተ ኔክስት ስቴፓችሁ ምንድነው ኢኒሺያል ስቴፓችሁ ምንድነው ሊሆን የሚችለው ነው የሚለው ሶ የመጀመሪያ ምርጫ ላይ ተቀመጠው ask her about her needs ነው የሚለው B ላይ counsel her to call police soon ይላል C counsel her to leave her home ነው የሚለው D ላይ advise her to tolerate the situation ይላል very silly የሆነ ጥያቄ ነው እንግዲህ A ላይ የተቀመጠው ask her about her needs የሚለውን መልሳችን ይሆናል ወይም ደግሞ ኢኒሺያል ስቴፓችን ይሆናል ማለት ነው እሺ ወደ ቀጣዩ ጥያቄ እንሂድ A 33 years old woman came to a clinic for regular TT immunization and is provided with TT3 vaccination. What is the recommended date for the next tetanus immunization in this case ነው የሚለው ያው ቲታነስ TT immunization ወይም ደግሞ TT vaccine ስኬጁሎችን ነው እየጠየቀን ያለው actually አሁን TT ሳይሆን TD tetanus and diphtheria immunization ነው የሚባለው ቲታነስን እና ዲፍቴሪያን ፕሪቬንት ለማድረግ ነው የምንጠቀመው በፊት ያው 2016 ላይ የተፈተኑት ፈተና ስለሆነ የቆየ ስለሆነ ነው TT immunization ያለው አሁን TT ሳይሆን ተርሙ ራሱ ወደ TD ተቀይሯል tetanus and diphtheria immunization ነው የሚባለው ስኬጁሉ የተቀየረ ነገር የለም ስለ ስኬጁሉ ነው የሚያወራን ሶ ስኬጁሎችን እናያለን ማለት ነው ስኬጁሎችን ስናይ TT1 የሚሰጠው at first contact ነው እናትየዋ ጋር ወደ በተገናኘንበት ሰዓትና ሰርቪሱን ፍለጋ በመጣችበት ሰዓት እንሰጣለን TT2ን ምን ሰጠው ደግሞ TT1ን ከሰጠን ከአንድ ወር በኋላ ወይም ደግሞ ከ4 ዊክስ በኋላ እንሰጣለን TT3ን ምን ሰጠው TT2ን ከሰጠን ወይም TD2ን ከሰጠን ከ6 መንዝ በኋላ እንሰጣለን TD4ን ምን ሰጠው TD3ን ከሰጠን ከአንድ አመት በኋላ ይሆናል TD5ን የምንሰጠው ደግሞ TD4ን ከሰጠን አሁንም ከአንድ አመት በኋላ ይሆናል ማለት ነው ሶ ሴናሪዮ የሚለን ምንድነው TT3 ወስዳለች what is the next recommended date for the next tetanus ነው የሚለው ስለዚህ TT3ን ሰጥተናታል አሁን TT4ን ነው የምንሰጣት TT3ን ከሰጠን ከአንድ አመት በኋላ TT4ን እንሰጣለን ማለት ነው ስለዚህ ምርጫ ላይ ያለው A after 6 months ይላል B after 4 months ይላል C after 1 month ይላል D after 1 year ነው የሚለው D ላይ ያለው ምርጫ after 1 year የሚለው መልሳችን ይሆናል ማለት ነው ወደ ቀጣይ ጥያቄ እንሂድ A 29 years old commercial sex worker came to health center to get information on options of family planning as well as methods that would help her to be protected from pregnancy and sexually transmitted infection including HIV. She also wanted a method that can be managed by her own. What types of barrier method would be most suitable for this woman namela? ስለዚህ አሁን ኮመርሻል ሴክስ ወርከር ነች የመጣችበት ሰርቪስ ፋሚሊ ፕላኒንግ ሰርቪስ ነው ለፋሚሊ ፕላኒንግ ሰርቪስ ነው የመጣችው ግን ሁለት ነገር ትፈልጋለች የምትወስደው ፋሚሊ ፕላኒንግ ሰርቪስ አንደኛ ከፕሬግናንሲ ፕሮቴክት እንዲያደርጋት ትፈልጋለች ሁለተኛ ደግሞ ከሴክሹዋሊ ትራንስሚትድ ኢንፌክሽን ላይክ HIV ፕሮቴክት እንዲያደርጋት ትፈልጋለች ስለዚህ ዱዋል ፕሮቴክሽን ያለው ፋሚሊ ፕላኒንግ ነው ፈልጋ የመጣችው ዱዋል ፕሮቴክሽን ያላቸው ፋሚሊ ፕላኒንጎች ነው ፈልጋ የመጣችው አንደኛ ፕሬግናንሲውን ፕሮቴክት እንዲደረግላት ትፈልጋለች ሁለተኛ ደግሞ STIን ፕሮቴክት እንዲያደርግላት ትፈልጋለች ሶ ዱዋል ፕሮቴክሽን ያላቸው ባሪየር ሜተዶች ናቸው የሚሆኑት ባሪየር ሜተዶች ፊሜል ኮንዶም ሊሆን ይችላል ሜል ኮንዶም ሊሆን ይችላል ነገር ግን ምንድነው የፈለገችው እሷ በራሷ ማኔጅ ማድረግ የምትችለውን ባሪየር ሜተድ ነው የፈለገችው ሶ በራሷ ማኔጅ ማድረግ የምትችለው አሁን አማራጮች አሉን ምርጫ ያለን ፊሜል ኮንዶም እና ሜል ኮንዶም ሁለት አማራጭ ነው ያለን ከሁለቱ ግን በራሷ ማኔጅ ማድረግ የምትችለው የትኛው ነው ፊሜል ኮንዶም ኦቪየስ ነው ፊሜል ኮንዶም ነው በራሷ ማኔጅ ማድረግ የምትችለው ሶ መልሳችን ምን ሊሆን ይችላል ማለት ነው ፊሜል ኮንዶም ይሆናል ማለት ነው ወደ ቀጣዩ ጥያቄ እንሂድ ቀጣዩ ጥያቄ ኬዝ ቤዝድ ሴናሪዮ ነው A 29 years old laboring mother was referred from nearby health center for the diagnosis of prolonged second stage of labor. However, the mother gave birth spontaneously and on her way to the hospital. The mother
arrived after 45 minutes of delivery. On arrival, the placenta was not delivered and there is no excessive bleeding from the vagina. What is the most appropriate initial step in the management of this mother ነው የሚለው። ስለዚህ አሁንም ቀደም እንዳልኳችሁ ወደ ምርጫዎቹ ከመሄዳችን በፊት ሴናሪዮን በደንብ እንረዳው። ሴናሪዮን ከተረዳን በኋላ ምርጫዎቹ ቀላል ይሆኑልናል ማለት ነው። ስለዚህ የ29 ዓመት እናት ነች፣ ምጥ ላይ ነበረች። ነገር ግን ከሄልዝ ሴንተር ወደ ሌላ ቦታ ምንድነው ሪፈር ተጽፎላት በሪፈራል እየሄደች ነው። የሪፈራል ዲያግኖሲሱ ምንድነው ሰከንድ ስቴጁ ፕሮሎንግ አደረገ ሪፈር ተባለች። ሪፈር ላይ ያለች መንገድ ላይ ያለች ወለደች። ከ45 ደቂቃ በኋላ የት ነው የደረሰችው? ወደ ሆስፒታል ደረሰች። ሴናሪዮ የሚያወራው እንደዚህ ሶ ኤክሰሲቭ የሆነ ቫጂናል ብሊዲንግ የላትም። ሪፈር የተደረገችበት ኦልሬዲ ተቋሙ ላይ ደርሳለች። ሶ ምን ታደርጉላታላችሁ ነው። what is the most appropriate initial step in the management of this mother ነው የሚለው። ወልዳለች፣ ፕላሴንታ አልወጣ፣ መንገድ ላይ ነው የወለደችው። ኦልሬዲ ህፃኑ ተወልዷል። በሰላም መወለዱ ጥሩ ነው። ነገር ግን ፕላሴንታው ዴሊቨር አልተደረገም። 45 ደቂቃ ቆይታ ነው ሄደችው። ሶ ምንድነው ከ30 ደቂቃ በኋላ ምንድነው ፕሮሎንግ አድርጓል ማለት ነው። ሰርድ ስቴጅ ፕሮሎንግ አድርጓል። ስለዚህ ሰርድ ስቴጅ ፕሮሎንግ ሲያደርግ ምንድነው ማኔጅመንት አለን፣ ማኑዋሊ ሪሙቭ እናደርጋለን። ነገር ግን ይቺ እናት ከመንገድ ነው የወለደችው። ከመንገድ ነው የወለደችው። ዩትሮቶኒክ ኤጀንት አላገኘችም። አሁን ማኑዋሊ ሪሙቭ ለማድረግ የግዴታ ዩትሮቶኒክ ኤጀንት ሰጠን ነው መቀጠል ያለብን። ወደ ኔክስት ስቴፕ መሄድ ያለብን ዩትሮቶኒክ ኤጀንት ሰጠን። ማኑዋል ሪሙቫል ከማድረጋችን በፊት ዩትሮቶኒክ ኤጀንት ያስፈልጋታል ማለት ነው። ምንም ዩትሮቶኒክ ኤጀንት አላገኘችም። ከመንገድ ነው የወለደችው። ከ45 ደቂቃ በኋላ መጣች። ሰርድ ስቴጅ ፕሮሎንግ ቢያደርግም እንኳን ይቺ እናት ዩትሮቶኒክ ኤጀንት አላገኘችም። ስለዚህ የመጀመሪያ ማድረግ ያለባችሁ ነገር ምንድነው? ወደ ማኑዋል ሪሙቫል ኦፍ ፕላሴንታ ከመሄዳችሁ በፊት ዩትሮቶኒክ ኤጀንት ላይክ ኦክሲቶሲን አድሚኒስተር ማድረግ ግድ ይላል ማለት ነው። ሶ የእናንተ ማኔጅመንት የመጀመሪያው ኢኒሻል ስቴፓችሁ ሊሆን የሚችለው ዩትሮቶኒክ ኤጀንት አድሚኒስተር ማድረግ ነው። ፕሪፈርድ የሆነው ዩትሮቶኒክ ኤጀንት ደግሞ ኦክሲቶሲን ነው። ሶ 10 ኢንተርናሽናል ዩኒት ኦክሲቶሲን አይኤም መስጠት የሚለው ሲ አማራጭ ላይ ያለው መልስ ይሆናል ማለት ነው። ጉድ ወደ ቀጣይ ጥያቄ እንሂድ። ይሄም ኬስ ቤዝድ ሴናሪዮ ነው። A 37 weeks multi-gravida woman presented with a complaint of pushing down pain of 6 hours duration. She had a history of polyuria for the last 1 month. She has no previous history of hypertension and diabetes mellitus. The consecutive random plasma glucose level revealed that የመጀመሪያው የሚያሳየው 200 ሚሊግራም ፐር ዴሲሊትር ነው። ሁለተኛው የሚያሳየው ደግሞ 210 ሚሊግራም ፐር ዴሲሊትር ነው respectively. What is the most likely diagnosis for this case ነው የሚለው። 37 ሳምንቷ ነው የመጣችው፣ ምጥ ይዟት ነው። ዱሬሽኑ ምጥ ያዘባት ዱሬሽን 6 hours ነው። ሂስትሪዋ ስትጠየቅ ፖሊዩሪያ አለባት። አንደኛው የዲያቤተስ ምልክት ነው ፖሊዩሪያ። ነገር ግን ፕሪቪየስሊ ሃይፐርቴንሽንም የላትም ዲያቤተስም የላትም። ከእርግዝናው በፊት ከዚህ እርግዝና በፊት ዲያቤተስም የላትም ሃይፐርቴንሽንም የላትም። እዚህ ጋር ምን እንረዳው ነገር አለ። ምናልባት ፕሪቪየስሊ ዲያቤተስ ቢኖራት ኑሮ ዲያግኖሲሳችን ሊቀይረው ይችላል ማለት ነው። ነገር ግን ፕሪቪየስሊ ዲያቤተስ የላትም ሃይፐርቴንሽንም የላትም። ነገር ግን ሁለት ኮንሲኩቲቭ የሆነ ራንደም ፕላዝማ ግሉኮስ ስናሰራ 200 እና 210 ሆኗል። it is beyond the normal range. So what is the most likely diagnosis of this case ነው የሚለው። የመጀመሪያው ኦቨርት ዲያቤተስ ሜላይተስ ይላል። አይም መልስ አይደለም። ኦቨርት ሊሆን የሚችለው ምንድነው? ፕሪቪየስሊ ሂስትሪ ቢኖርባት ዲያቤተስ ሂስትሪ ቢኖርባት ኑሮ ኦቨርት ዲያቤተስ ሜላይተስ ሊሆን ይችላል። ነገር ግን ሊሆን የሚችለው ምንድነው? ገስቴሽናል ዲያቤተስ ነው። ዱሪንግ ፕሬግናንሲ ነው ዲቨሎፕ ያደረገችው። ከዛ በፊት የላትም፣ ሂስትሪ የላትም፣ የዲያቤተስ ሂስትሪ የላትም። ስለዚህ የዲያቤተስ ሂስትሪ በሌለበት ታይም ላይ ዱሪንግ ፕሬግናንሲ ብቻ ሃፕን የሚያደርግ ከሆነ
ገስቴሽናል ዲያቤተስ ሜላይተስ ይሆናል ማለት ነው። ገስቴሽናል ማለት በራሱ የሚያመለክተው ምንድነው? ዱሪንግ ፕሬግናንሲ ዲቨሎፕ የምታደርገው ዲያቤተስ ሜላይተስ ማለት ነው። ከዚህ በፊት ሂስትሪ ሴናሪዮ የሌላት ነገር ግን ዱሪንግ ፕሬግናንሲ ዲያቤተስ ዲቨሎፕ ካደረገች ገስቴሽናል ዲያቤተስ ሜላይተስ ነው ማለት ነው። ሶ መልሳችን ሊሆን የሚችለው ገስቴሽናል ዲያቤተስ ሜላይተስ ነው። እሺ ወደ ቀጣዩ ጥያቄ እንሂድ። A 32 years old gravida 3 para 2 mother who has been on oxytocin drip for an indication of pre-uterine contraction. The fetal heartbeat is 172 per minute with strong uterine contraction, and the vaginal examination revealed that 7 centimeters of cervical dilation with 100% effacement. What is the most appropriate next step in the management of this woman? So ጥያቄውን ብሬክዳውን እናድርግና ነው ግራቪዳ 3 ፓራቱ የሆነች እናት ኦክሲቶሲን ድሪፕ ላይ ነች። ያ ማለት ኦክሲቶሲን ድሪፕ እየተሰጣት ነው። ኦክሲቶሲን እየተሰጣት ነው ማለት ነው። ኦክሲቶሲን ድሪፕ ላይ የሆነችበት ኢንዲኬሽን ደግሞ ፕሪዩተራይን ኮንትራክሽን ስላላት ነው። ልክ ነው። ፕሪዩተራይን ኮንትራክሽን ካለ በኦክሲቶሲን ሳፖርት እናደርገዋለን ኮንትራክሽኑን ስትሮንግ ለማድረግ። ፌታል ሃርትቢቱ ግን ይሄን ያደረግን ግን ፌታል ሃርትቢቱ 172 ነው። 172 ማለት ቢዮንድ ዘ ቤዝላይን ከቤዝላይኑ ውጭ ነው። ታኪ ሆኗል። ኖርማል ቤዝላይኑ እስከ 160 ነው። ቶለሬት የምናደርገው እስከ 160 ነው። ነገር ግን የዚህኛው ፌታል ሃርትቢት በአንድ ሚኒት ውስጥ 172 ነው። ሶ ምንድነው ፊተሱ ታኪ የሆነ ነው። አብኖርማል ሬጅ ነን ሪአሹሪንግ ፌታል ሃርትቢት አለ። ነን ሪአሹሪንግ ፌታል ሃርትቢት በሚኖርበት ጊዜና ስትየዋ ኦክሲቶሲን ላይ በምትሆንበት ጊዜ ሁለት ነገሮችን ልናደርግ እንችላለን። የመጀመሪያው ኦክሲቶሲኑ እንዲቆም ማድረግ ነው። ኦክሲቶሲን ኢንፊውዥኑ እንዲቆም ማድረግ ነው። ያለም ደግሞ ኦክሲቶሲን ኢንፊውዥኑ እንዳይቆም ከፈለግን ደግሞ የምናደርገው ምንድነው? ዶዙን መቀነስ ነው። ስለዚህ ይሄ ህፃን እየታፈነ ነው ያለው። አማራጩ ሊሆን የሚችላል ምንድነው? ኦክሲቶሲኑን ማቆም። ምርጫ ላይ ያሉትን እናያቸው። አንደኛ ስቶፕ ኦክሲቶሲን ኢንፊውዥን ይላል። ሁለተኛ አፕላይ ቫክዩም ዴሊቨሪ ይላል። ሶስተኛ ፐርፎርም ሲዘሪያን ሴክሽን፣ ዲ ላይ ደግሞ ያለው አራተኛው ኮንቲኒው ኦክሲቶሲን ድሪፕ ነው የሚለው። መቀጠል የለብንም መቆም አለበት። ወይ ዶዙን መቀነስ አለብን ወይም ደግሞ ቶታሊ ማቆም አለብን ነው። ኢንኬስ ግን ፌታል ሃርትቢቱ 172 ስለሆነ እየታፈነ ስለሆነ የምናደርገው ነገር ምንድነው? ኦክሲቶሲን ኢንፊውዥኑ ቶታሊ እንዲቆም ማድረግ ነው ማለት ነው። ቢና ሲ ላይ ያሉት ምርጫዎች ጭራሽ የማይገቡ ምርጫዎች ናቸው። ሶ the correct answer ሊሆን የሚችለው ኤ ላይ የተቀመጠው stop oxytocin infusion የሚለው ነው ማለት ነው። ለዛሬ ጀላችሁ የመጣሁት ይሄን ይመስላል። ፓርት 1 ላይ ያሉት እነዚህ ናቸው። ፓርት 2፣ ፓርት 3፣ ፓርት 4፣ ፓርት 5 እና ፓርት 6 ይቀጥላል። ፔጁን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አበረታቱኝ። አመሰግናለሁ።